አብራችሁን ያላችሁ ስለሆነ ደስ ይላል ተመልካቾቻችን አሁንም ያላችሁት ኤንቢሲ ቅዳሜያችን ላይ ነው በቀጥታ ስርጭት ከዚህ ከስቱዲዮ ፕሮግራሞቻችንን ወደ እናንተ ያደረስን እንቀጥላለን አሁንም የኮክቴል ሰዓታችን ላይ ነው ያለነው ቀደም ሲል ስለ ጥቅምት ወር ትሩፋቶቻችን ያወራን ነበር አይደል በጥቅምት ወር የተወለዱ የሀገራችን ታዋቂ ሰዎች ብለን ነገብረ ክርስቶስ ደስታን ጂጂን ሐዲስ ዓለማየሁን አነሳን እስቲ አሁን ደግሞ ዓለም ራሷ ስላሏት ታዋቂ ግለሰቦች በጥቅምት ወር የተወለዱ በርግጥ በጥቅምት ወር የተወለዱ ሰዎች በጣም በዲፕሎማሲያዊነታቸው የታወቁ አትሌቲክስ ላይ በጣም ጎበዝ የሆኑ እና ደግሞ ሰላም ወዳድ የሆኑ ናቸው ይባላል ግድልሽ የገባንበት ሁሉ ይሳ እሱ ነው መልሽ በጣም አዳማጭ የሆኑ ብዙ ነገሮችን የሚያስተካክሉ ፈጠራ ላይ ብዙ ነገር ታዲያ የተወለደ ናቸው ይባላልና አሁን ምናወራባቸው ሰዎች አስትሮኖሚ ነገር ሲነሳ ብዙ ሐሳቦች አሉት በርግጥ 12 ወሮችን ብቻ ተከትሎ መሄድ ማለት ይሄኛ እቺ ብቻ የሚያህል ሰው ያለው አይነት ሚሉ አሉ ደሞ አብዛኛ ያመዘነበትን ይዞ ነገሩ ልክ ነው የሚሉም አሉ የጥቅምት ከመስከረም አጋማሽ ጀምሮ ያለው አብዛኛው የሊብራና ስኮርፒዮ ተጽዕኖ ያረፈባቸው ሚሏቸው ናቸው እንግዲህ እንዳልኩ የሊብራ ምልክት ደግሞ ሚዛን ስለሆነ ባላንስ ጋር እንደዚህ አብዛኞቹ የህግ ሰዎች የኪነጥበብ ሰዎች ጋር ምናምን አሉ ግን በጣም የጥቅምት ሰዎች ይሄ ሁሉ አለ እንደያልን እየቆጠርን በጣም እየተገረመን ነበር በጣም ታዋቂዎቹ ሰዎች በሙሉ ተጽዕኖ ፈጣሪዎቹ እንዳለ የጥቅምት ሰዎች አይደሉም እንደ እስከንል ድረስ በጣም ብዙ ሰዎች አሉ ከዳም ጀምረን ከዳ ጀምሮ ማለት ነው ጀምረን ወደ ውጭ ስንሄድ ብዙ አሉ አንደኛው የዓለማችን ተጽዕኖ ፈጣሪ ብለን የምንለው ባለሀብቱ ሰው ቢል ጌት ነው ቢል ጌትስን ስናነሳ እንግዲህ ማይክሮሶፍትን አብረን እናነሳለን የጌትስ ፋውንዴሽንን አብረን እናነሳለን በተለይ የሶፍትዌር ሪቮሉሽን ላይ በደንብ ጠልቆ የገባና እነዚህን አይነት የሶፍትዌር የማይክሮሶፍትን ትሩፋቶችን ያደረሰን በጌትስ ፋውንዴሽን ደግሞ የተለያዩ የፋውንዴሽን ስራዎችን እየሰራ የሚገኝ እንደ ቤተሰብ እና ማገር መጥቶ በጌትስ ፋውንዴሽን ብዙ ነገሮችን ለመስራት እየተንቀሳቀሰ ነበር አይደል ይሄ ሰው እንግዲህ የጥቅምት ወር ትሩፋት ነው አይገርማችሁም ፓብሎ ፒካሶ እንደዚህ ይነሳል ፒካሶ እንግዲህ በሞደርን አርት ያሳሳል ዘይቤ ውስጥ በጣም በተለይ ኪዩቢክ የሚባለው አርት 20ኛው ሴንቸሪ ላይ በጣም በ20ኛው ክፍለ ዘመን ፓሪስ ውስጥ ገናን ከነበሩ ሰዓሊዎች አሁንም ድረስ የሱን አሻራ የሱን ፈለግ ተከትለው የሚነሱ በርካታ ሰዎች ያሉት ሰው ነው ፒካሶም እንደዚሁ በጥቅምት ነው የተገኘው በጣም ከኢንተርቴይንመንት ሳንወጣ ደግሞ እንዲሁ ብሩኖ ማርስ ኤሚኔም በዚሁ ጥቅምት ወር ነው የተወለዱት እንግዲህ ያው ስመናገር ብዙ አያስፈልግም ኤሚኔም በራፑ ዓለም ላይ አንደኛ ከሚባሉት አንዱ ነው ብሩኖ ማርስ ደግሞ በተለይ የፍቅር ዘፈኖችን በመስፈን በብዙዎች በሴቶች በጣም ነው የሚወደደው የፍቅር ዘፈኖችን በጣም አሁንም ድረስ እየለቀቀ ዓለም አቀፍ ላይ በጣም ተወዳጅነት ያለው ዘፋኝ ነው ከዛ ወጣ ስንል ደግሞ ሩኒም የማንቸስተር ተጫዋቹ የማንቸስተር ደጋፊዎች በጥቅምት ወር ነው የተወለደው የኳስ ነገሩ መጣበት እሺ እሱም በጥቅምት ወር ነው የተወለደው እሱንም እናንሳ ያው ወደ ፖለቲካው ስንመጣ ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲንም እንዲሁ በጥቅምት ወር ነው የተወለዱት እንግዲህ በፖለቲካው ዘርፍ ዓለማችን ላይ ካሉት ተጽዕኖ ፈጣሪ ፖለቲከኞች መካከል አንዱ ናቸው ቭላዲሚር ፑቲን እና እሳቸውም እንዲሁ በጥቅምት ወር ነው የተወለዱት ፖለቲካን ካነሳሽ ቴዎዶር ሩዝቬልትም እንደዚሁ የአሜሪካ ፕሬዝዳንት ነበሩ ኤልዳቀስ ብለሽ ወደ ፖለቲካው እንዳትጂ ግን በተደጋጋሚ እንደው የግድያ ሙከራ ተደርጎባቸው ነበር በጣም አሜሪካን የለወጡ ተብለው ከሚነሱ መካከል ብዙ ትልልቅ እንትኖች አላቸው ተራራ ይወጣል አድቬንቸር ሲሆኑ በጣም ከአሜሪካ ፕሬዝዳንቶች በጣም ኢንተረስቲንግ የነበረው አንደኛው ቴዲ ሮዝቬልት ነው በጣም መጻፍቶችም ተጽፎለታልና በጣም ደስ የሚል ከአፍሪካ ደግሞ ከመጣን የሩዋንዳው ፕሬዝዳንት ፖል ካጋሜ እንደዚሁ በዚሁ በጥቅምት ወር ነው የተገኙት ወደ ጸሐፍት ከሄድን ኦስካር ወልድ በቀልናጣት ነው ወደ ፖለቲካ ለሄድን ነው ተመለስ ለሀገራችን ቅርብ ወደ ሆኑት ግለሰብ ደግሞ ስንሄድ ቀደም ሲል ሰላም ወዳድ ናቸው የጥቅምት ወር ተወላጆች ይያልን ነበር አይደለ ህንዳዊውን ማህተመ ጋንዲን ማንሳት እንችላለን ሀገራችን ላይ በስማቸው ሆስፒታል የተገነባላቸው ግለሰብ ናቸው እንግዲህ
ህንድን በእንግሊዝ ቀኝ አገዛዝ ስር በነበረችበት ጊዜ በደንብ ለሀገራቸው ነጻነት ሲታገሉ የነበሩ ግለሰብ ናቸውና ዛሬ እንግዲህ እነዚህን ሁሉ ሰዎች የጥቅምት ሰዎች አንስተን ማረፊያችን ማህተመ ጋንዲ ናቸው። እሳቸው ላይ ነው። ጋንዲ በጣም በሰላማዊ ትግላቸው ከታጋይነትም ደግሞ ረጅም ጊዜም እየታሰሩም እየተፈቱም ቢወጡ የሚያካሂዱት የነበሩት ትግል በጾም ቅድስናን የሚመስል አይነት ነገር ነውና ፖለቲካ ሰው ናቸው እኚህ ሰው ወይስ ቅዱስ ናቸው ምንላቸው ጋንዲን እያሉ ብዙ ሰዎች የእሳቸውን ነገር ያነሳሉ። የእሳቸውን ህይወት እስቲ እንቃኝ። ከጥቅምት ፍሬዎቻችን አንዱ ናቸውና ወደ ጋንዲ ዝግጅት እናመራለን።